Kyrialaison, 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 Kyrialaison. ሉቃስም የተወደድክ ቴዎፍሎስ ሆይ ከመጀመሪያ ጀምሮ የነበረውን ፍጹም እውነት ታውቅ ዘንድ ነገሮችን በቅደም ተከተል አድርጌ ሁሉንም በየተራው ጽፍልሃለሁ በማለት ጀመረ። አውግስጦስ ቄሳር የሮም ንጉሥ በነበረበት ዘመን ትልቁ ሄሮድስም ይሁዳን ይገዛ በነበረበት ጊዜ መልአኩ ገብርኤል ናዝሬት ወደምትባለው ከተማ ስሟ ማርያም ወደምትባል ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ማርያም ሆይ አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። ይህ እንዴት ይሆናል? እኔ ድንግል። የኢየሱስ ሕይወት በእርግጥ እርሱ አዳኝ መሆኑን ያሳያል። ኢሳይያስ የተባለው ነቢይ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች ሲል እንድትጸንስና ኢየሱስንም እንድትወልድ አደረገ። በቅዱሳት መጻሕፍት እንደተጻፈው የእርሱ ታምራዊ ልደት እግዚአብሔር ልጅ ያለው ክርስቶስ መሆኑን የሚያሳይ አምላካዊ ምልክት ነበር። ሰዎች ኢየሱስን ኃይል ከሞት ኃይል የሚበልጥ መሆኑን ለማሳየት ሕያው ሆነ። ኢየሱስ ክርስቶስ ሕይወቴን ላኖራት ሥልጣን አለኝ፣ ላነሳትም ሥልጣን አለኝ ሲል ተናገረ። የኢየሱስ ሕይወት የነቢያት ትንቢት ፍጻሜ ሲሆን የእግዚአብሔር ቅዱስ ቃል ነቢያት እንደተናገሩለት እንደዚያው እንከን የለሽና ዘላለማዊ መሆኑን አረጋግጧል። በእርግጥም ኢየሱስ የእግዚአብሔር ቃል ነው። እግዚአብሔርም በኢየሱስ ክርስቶስ በኩል ራሱን ለዓለም ሕዝብ ገልጧል። ክርስቶስ ኢየሱስም ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም በማለት ተናግሯል። እግዚአብሔር የመጀመሪያዎቹን ወንድና ሴት ሲፈጥር የነበረውን ያንን የተትረፈረፈ ሕይወት መልሶ ሊሰጠን ኢየሱስ መጣ። እነርሱ እግዚአብሔርን አልታመኑም፣ ትእዛዛቱንም አልጠበቁም። ይህም አሳፋሪ ድርጊት ከእግዚአብሔር ለያቸው። በመጻሕፍት የሰው ዘር ሁሉ ኀጢአትን ሠርቶአል፣ የኀጢአትም ደሞዝ ሞት ነው ተብሎ ተጽፏል። ኀጢአትን ያደረጉ ሰዎች ከእግዚአብሔር ጋር በመልካም ግንኙነት ሊኖሩ አይችሉም። በአብርሃም ልጅ ምትክ እንዲሞት እግዚአብሔር ጠቦትን እንደሰጠ ሁሉ በአዳም ዘር ምትክ እንዲሞት፣ ስለዚህም ኢየሱስን የሚከተሉ ሰዎች ከሲኦል ፍርድ አምልጠው ከእግዚአብሔር ጋር ለዘላለም ይኖራሉ። ኢየሱስ ንስሐ ለሚገቡና ወደ እኔ ለሚመለሱ ሁሉ እግዚአብሔር የኀጢአትን ይቅርታ ይሰጣል፣ በስሜም ለሰዎች ሁሉ አመሰግንሃለሁ። ትእዛዛትን ስላልፈጸምኩና አንተን ስለበደልኩ እጸጸታለሁ። ኢየሱስ በእኔ ምትክ በመስቀል ላይ እንዲሞትና ከሞትም እንዲነሣ ስለ ላክልኝ አመሰግንሃለሁ። እኔም ስለ ሠራሁት ኀጢአት እርሱ ስለ ተሰቃየልኝ አመሰግንሃለሁ። ያንተን መንገድ መከተል እፈልጋለሁ። ኢየሱስንም አዳኜና ጌታዬ አድርጌ አምናለሁ። ኀጢአቴንም ይቅር ስላልከኝ ወደ አንተም እንድመጣና በመንግሥትም ከአንተ ጋር ለዘላለም እንድኖር በሩን ስለ ከፈትክልኝ አመሰግንሃለሁ። ቅዱሱን መንፈስህን እንድትሰጠኝ እርሱም ከእኔ ጋር በመኖር መንገድህን እንዲያሳየኝ በሙሉ ልቤ እንድወድህና አንተንም ደስ የሚያሰኝ ሕይወት እንድኖር ኃይልን እንዲሰጠኝ እለምንሃለሁ። በዚህ ምድር የሚኖሩ ሰዎች ሁሉ በሁሉም ስፍራ ያመስግኑህ። አሜን። ሰጥቶኛል፣ እስከ ዓለም ፍጻሜም ድረስ ዘወትር ከእናንተ ጋር እንደሆንኩ እርግጠኛ ሁኑ ብሎ የተናገረውን ዘወትር ያስታውሳሉ።